በሰባ ዓመቱ የ20 ዓመት ልጅ ያገባው አዛውንት ዓለምን ጉድ እያስባለም ይገኛል። አንድ የ70 ዓመት ሳውዲ አረቢያዊ አዛውንት የ20 ዓመት ወጣት ሴትን ማግባቱ እንግዲህ ኦፍሳይድና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት ክርስቲያን እናረጋታለን፣ ካላመነችበት በዛው እምነት ትቀጥላለች። አዎ እኔ መጽሐፍ ቅዱስ እያነበብኩ ነው። መጽሐፍ ቅዱስን ፍትፍት አድርጌ እያወቅሁ ኢትዮጵያ ጠቅላይ ሚኒስትር ለክብር ዶክተር አብይ አህመድ ታደርሱልኛላችሁ። መስጊድ በመከልከል እስልምናን ማስቆም ስለማይቻል የኔ ልጅ ሊዱ ቅርታና ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ ምንድነው የተፈጠረው ብላችሁ አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው ሙስሊሞች ጉዳይ ላይ ዜና ሰርቶ ድምጽ ሆኖ ነበር። ያን የሰራውን ዜና ለምን ትሰራለህ ብለው ዘመቻ ከፍተውበት ቪዲዮን እንዲያስጠፋውና ይቅርታ እንዲጠይቅ አድርገውታል። በዚህ ልክ ማሽቃበጥ ማየት በጣም ነው የሚያሳዝነው። የባህላዊ ጋዜጠኛ ምን እያለን ነው? የጁምዓ ስግደት ሳይሰገድ መቅረቱን ጓደኛ ሰርግ አድርጎ ነበር ማለት ነው። ማሻአላ አክሱም ላይ መስጊድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው። መካ ላይ ክርስቲያኖች ኖሩ። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبراتشو ቻናል ተከታታዮች ባላችሁበት የአላህ ሰላም እዝና ተረዳይቻችሁት ኢንሻአላህ ዛሬም ከመገን ተመለከታችሁት አነጋጋሪ የተወደዱ የተማራጡ እንደው ደግሞ እስላማዊ ቪዲዮ ኢንሻአላህ እጅግ በጣም አነጋጋሪ የሆነ በሳውዲ አረቢያ የተፈጠረ እንግዲህ የ70 ዓመት አዛውንት የ20 ዓመት ቆንጂቷን ወጣት እንግዲህ አግብቷል ማለት ነው። 5 ኪሎ ግራም ወርቅ ሳይቀር እንዲሁም ቤት መኪና የተለያዩ ስጦታ እንደሰጣት እየተነገረ ነው። እጅግ በጣም በዓለም ደረጃ መነጋገሪያ ሆኗል። እንግዲህ ሴቶች በብዛት ሀብታም ካገኙ ይቀነጠሳሉ ይባላል። በሴቶች ዙራ ሴቶች ሐሳብ እንድሰጡ ፈልጋለሁ። ሀቢባ ማለት ነው መጽሐፍ ቅዱስ እያነበብኩ ነው ትላለች። እቺ ሴት ጤነኛ ናት? ብቻ ወላሂ አለም። ከዛ ጋር ተያይዞ መሲ ሐሳብ አስተያየት ሰጥታለች። እንዲሁም ደግሞ ከአክሱም ጋር ተያይዞ ዶክተር አብይ አህመድ ከዚህ በፊት ተናገረው ንግግር አለ። ከአክሱም ጋር ተያይዞ እንግዲህ ወገናችን ብሩክ ኒውስ ሁላችሁም ታውቁታላችሁ ዘመቻ ተከፍቶበታል። አሁን በተደጋጋሚ አክሱም ላይ እየተፈጠረ ያለውን ሲዘግብ እንግዲህ ኦርቶዶክሶች እሱ ላይ ተቃውሞ አስነስተው ዘመቻ ከፍተውበት አሁን ይቅርታ ሁሉ እንዲጠይቅ አድርገውታል። ከዛ ጋር ተያይዞ የተለያዩ ቪዲዮዎች አሉ። አሁንም ፍትህ ለአክሱም ወንድሞቻችን እህቶች ሙስሊሞች ለማለት ተወዳለው። እጅግ የሚያሳፍር ነገር ነው እየተፈጠረ ያለው። ለሶስተኛ ጊዜ ነው ጁምዓ ያልሰገዱት። ሁላችንም ይመለከተናል። የተለያዩ የምንማማርበትን ቪዲዮ አሉ ኢንሻአላህ እነሱን በጋራ እንመለከታለን። በተለይ ከሹፌሮች ጋር ተያይዞ በጣም ልብ የሚነካ ለማንኛውም አላብዛባችሁ። የኔ ልጅ ሊዱ በቪዲዮ ግቢ በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምጽሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ። በሰባ ዓመቱ የ20 ዓመት ልጅ ያገባው አዛውንት ዓለምን ጉድ እያስባለም ይገኛል። አንድ የ70 ዓመት ሳውዲ አረቢያዊ አዛውንት የ20 ዓመት ወጣት ሴትን ማግባቱ እንግዲህ በዚህ ሰዓት በዓለም አቀፍ ደረጃ በከፍተኛ ሁኔታ መነጋገሪያ ሆኗል። ታዲያ ይህ በዕድሜው ገፋ ያለ አዛውንት ለ20 ዓመቷ ወጣት ለሰርጓ $756,000 ወይንም በእኛ 116 ሚሊዮን ብር የሚያወጣ 5 ኪሎ ግራም ወርቅና ሮልስ ሮይስ መኪና በስጦታ አበርክቶላታል። በርካቶችም እንግዲህ ፍቅር ዕድሜ አይገድበውም እያሉም ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ኦፍሳይድና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት ክርስቲያን እናረጋታለን፣ ካላመነችበት በዛው እምነት ትቀጥላለች። አዎ እኔ መጽሐፍ ቅዱስ እያነበብኩ ነው። መጽሐፍ ቅዱስን ፍትፍት አድርጌ እያወቅሁ ነው፣ እየተማርኩ ነው። በጣም ብዙ ነገር አውቄበታለሁ።
ወግ ነው ሲዳሩ ማልቀስ ይላል ያገራችን ሰው። መጽሐፍ ቅዱስን እያነበብኩ ነው አላለችም ጀለስ። አይሁድ ለመሆኑ መጽሐፍ ቅዱስን የምታነቢው ካልሆነ በስተቀር ኦርቶዶክስ ምኗም መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ውስጥ ያለው ሃይማኖቱም ህዝቡም ፖለቲካውም ውድቀቱም መነሳቱም ኢቭን ስምና የቀበሌ የቦታ አካባቢ የአይሁድ ነው። በፍልስጤም ምድር የነበረ ታሪክ ሃይማኖት አይሁድ ነው መጽሐፍ ቅዱስ ላይ የተጻፈው እንጂ ኦርቶዶክስ የምትባል መጽሐፍ ቅዱስ ውስጥ የለችም። በተለይ ሀገራችን ኦርቶዶክስ የአማራና የትግሬ ቄስና መነኩሴ የመሰረታት ቤተ እምነት ናት። ኦኬ ኢቭን ኢየሱስ ክርስቶስ በዕብራውያን ደብዳቤ ላይ ምን ተብሏል? ኢየሱስ አይሁዳዊ አይደለምን ተብሎ ተጽፏል። ድንግል ማርያም አይሁዳዊ ናት። ክርስቶስ ኢየሱስ የአይሁድን ሃይማኖት የሰበከ መምህር እንጂ የሚመለክ ፈጣሪ አይደለም። ኦርቶዶክሶች በእነሱ ፍቅር ውድቅ ካልሽ እስኪ ገዣቸው ከመጽሐፍ ቅዱስ አነበብኩ ከምትዩ ኢየሱስ ፈጣሪ ነው ማርያም የፈጣሪ እናት ናት ኦርቶዶክስ ምናምን ምን እስኪ አውጭና አሳይን። አውጥተሽ አታሳይም። የዝሙት ታሪክ ስታነብ ነበረ ያመጣሽ የዝሙት ታሪክ በነገራችን ላይ ሐሰት ነው። ታሪኩ ሐሰት ነው። ምክንያቱም ዝሙተኛ የተባለችው ሴትዮ ጋር አብሯት የቀረበ አብሯት የዘሞተ ወንድ የለም እና ሴትዮዋ ለራሷ ለብቻዋ ዘሞተችው ያኒ ኤኒዌይስ የነ ሚኪን ፖለቲካ ለማራገብ ነው ይሄን ቪዲዮ የሰራሽው። ሚኪ ቦልኮኛል አድርሱለት። ያኒ ምን ያክል ሶሻል ሚዲያ ላይ የሚሰራው ንጽጽር ከመፍራቱ የተነሳ ማለት ነው በጣም ነው የሚፈራው። ማነሳቸውን በኦርቶዶክስ ዶግማ ላይ ማነሳቸውን ጥያቄዎች በጣም ከመፍራቱ ከመደናበሩ የተነሳ ከቦልከኝ በጣም ቆይቷል። ባለፈው የሰራሁትን ቪዲዮ ሰው ሸር አድርጎልኝ በሌላ አካውንት ገብቼ ነው ቪዲዮን ያመጣሁት። ቦልኩኝ ማለት ነው። ፈሪ ነው ሶሻል ሚዲያ ላይ የኦርቶዶክስ ዶግማ እንኳን አይደለም ኦርቶዶክስ ያገራችን እቺ ትራዲሽናል ባህላዊ ቤተክርስቲያን አይደለም አጠቃላይ የሥላሴ ዶክትሪን ዋጋ የሌለው ዶክትሪን ዶግማ ነው በዚህ ሰዓት በነገራችን ላይ። ምክንያቱም ወንጌል ይላሉ እንጂ ወንጌል ለሽታቸውም የለም። ወንጌል የማያውቃቸው ቤተ እምነቶች ናቸው የሥላሴ ዶክትሪን ቤተ እምነት ኢቫንጀሊካን ብትሉ ፕሮቴስታንት ካቶሊክ ምናምን ብትሉ ኦርቶዶክስ ብትሉ ማለት ነው። ምናም ሚኪ ሶሻል ሚዲያ ላይ ፖለቲካ መስራት የፈልገው ምንድነው? ኦርቶዶክስ አሳማኝ ትምህርት አላት ለማለት ነው። ኦርቶዶክስ አሳማኝ ትምህርት የላትም። ኦርቶዶክስ የመሰረቷት ቄሱና መነኩሴዎች ሞተዋል። እንደሞቱት ቄሱና መነኩሴ ከመሞት ውጪ ሌላ ምንም አማራጭ የላትም በዶግማ ደረጃ በዚህ ሰዓት ማለት ነው። እና ጥቅም ከመስጠት አሻገር እንደነዚህ አይነት ላሞችን አንዳንድ ኮርማ ከመሸለም ውጭ ሱቅ ከመክፈት ውጭ ምንም እንትን የለም አለ አይደለም። ደግሞ በጣም የሚያስቀው ምንድነው በጋብቻ በምን ነው እንትን የሚይዟቸው ከጥቅም ጋር ስሜትን ከመኮርጎር ጋር። ወይ በኦርቶዶክስ እኮ መመንኮስ እኮ ጥሩ ነው በስልምና መንኩስና የለም ይሏቸዋል። አሁን ይሄ ዶግማ አይደለም በነገራችን ላይ መመንኮስ ወይም አለማግባት ወይም ወሲብ አለማድረግ የኦርቶዶክስን ገነት አያስገባም። በነገራችን ለምሳሌ የቡድሂዝም መነኮሳት አሉ፣ የሂንዱይዝም መነኮሳት አሉ። አያገቡም፣ ሲራቡ ነው የሚኖሩት። በጣም ብዙ ጾም በመጾም ነው የሚታወቁት። ነገር ግን የኦርቶዶክስን ገነት ይገባሉ አይገቡ? የኦርቶዶክስን ገነት ለመግባት የግዴታ የኦርቶዶክስን ዶግማ ማለትም ኢየሱስ ፈጣሪ ነው ማርያም ፈጣሪነት ናት ብለው ማመን ይጠበቅባቸዋል። ይሄንን ካላመኑ ሺህ ዓመት ቢመነኩሱ ወሲፈጸሙ አልፈጸሙ አልበሉ ዋጋ የለውም። ኦኬ ስለዚህ ዋጋ በሌለው ነገር ነው የሚደለሉት። እዚሁ ምድር ላይ በሚቀር ነገር ነው የሚደለሉት እና ፖለቲካ አትስሩ ለማለት ነው። ኢቭን ፖለቲካ ሰርታችሁ ራሱ ኦርቶዶክስን ማዳን አትችሉም ለማለት ያክል ነው። ቅርታና ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ ምንድነው የተፈጠረው ብላችሁ በአክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ይሄንን ቪዲዮ በደንብ ሼር ኮፒ ሊንክ አድርጋችሁ ለብሩክ ኒውስ እንድታደርሱለት እፈልጋለሁ። ትናንትና በአክሱም ሙስሊሞች ጉዳይ ላይ ዜና ሰርቶ ድምጽ ሆኖ ነበር። ያን የሰራውን ዜና ለምን ትሰራለህ ብለው ዘመቻ ከፍተውበት ቪዲዮን እንዲያስጠፋውና ይቅርታ እንዲጠይቅ አድርገውታል። በጣም ነው የሚያሳዝነው። ብሩክ ኒውስ ኦርቶዶክስ ቢሆንም በታማኝነት ዜና ስለሚያቀርብልን ሁላችንም ሙስሊም ክርስቲያን ሳንል ሁላችንም ፎሎ ያደረግነው መረጃ በስነ ስርዓት ስለሚያቀብለን ነው። ግን እሱ ላይ ጫና አድርገውበት ቪዲዮን እንዲያጠፋ አድርገውታል። ይሄ ነገር ማለት በጣም የሚያሳዝንና በጣም የሚያስተዛዝበን ጉዳይ ነው። ይሄ ማለት አክሱም ላይ የተፈጠሩ ነገሮች፣ አክሱም ላይ የሚደረጉ ነገሮች እዚያ አካባቢ ያሉ ሰዎች ያንን ነገር ስለሚደግፉት ነው። እንዴት ነው አንድ ሙስሊም ሂጃብ ሳይለብስ አንድ ሙስሊም ሙቶ አይቀበር፣ አንድ ሙስሊም ትምህርት ገብቶ አይማር የሚባለው?
የሌላም እምነት ተከታይ የሆናችሁ ይሄ እየተደረገ ያለው ነገር ትክክል እንዳልሆነ ልትረዱት ይገባል። ሼር እያደረጋችሁ ለብሉክ ኒውስ እንድታደርሱለት እፈልጋለሁ። ዘመቻ በተከፈተብህ ቁጥር ትክክል የሆነ ነገር ትክክል አይደለም ብለን በማቅረብ ስለ አክሱም ሙስሊሞች የፍትህ ቪዲዮ ሲሰራ በጣም ነው ሪፖርት የሚደረገው። በጣም ብዙ ቪዲዮዎች ነው የሚወርዱት። ስለዚህ በተቻላችሁ መጠን ይህንን ቪዲዮ በደንብ ኮፒ ሊንክ በማድረግ ለኢትዮጵያ ጠቅላይ ሚኒስትር ለክብር ዶክተር አብይ አህመድ ታደርሱልኛላችሁ። አንዴ እንስማው። አክሱም በእርሶ ዘመን ለሙስሊሙ ህብረተሰብ በጣም ብዙ ጥሩ ነገሮች ተደርጓል። ይህንንም አደንቃለሁኝ። አሁን ግን እየሆነ ያለው ነገር እጅግ በጣም አይደለም። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። ይሁንና ክቡር ዶክተር አብይ አህመድ ይህ ንግግሩ በአክሱም ጨለምተኛ አመራሮች ምክንያት እስካሁን መሬት ወርዶ አልተተገበረም። ይኸው የአክሱም ሙስሊሞች 3ኛ ሳምንታቸው መጥቷል። የጁማዓ ሰላትን ከሰገዱ የጁማዓ ሰላት ወይም ሰላት በአጠቃላይ ለሙስሊሙ ማለት እንደሆነ ለእርሶ መንገር ያው ለቀባሪ እንደ ማርዳት ነው። ስለዚህ ይህን ነገር ያስተካክሉናል ብለን ተስፋ እናደርጋለን ማለት ነው። በእርሶ የዘመን አስተዳደር ስር ይሄ ነገር መፈጠሩ የአክሱም አስተዳደር ምን ያክል ንቀት እንዳለው ያሳያል። ስለዚህ ይህን ነገር ዶክተር አብይ አህመድ እስከ ጥግ ሂደውበት ማለት ነው ለአክሱም ሙስሊሞች የመስገጃ ቦታ፣ የመቀበሪያ ቦታ እንደዚሁም ደግሞ ለሙስሊም እህቶቻችንም እስከ መጨረሻው ድረስ መፍትሄ እንዲሰጥ ስል እንግዲህ እጠይቃለሁ ማለት ነው። የፌዴራል መጅሊሱም ይህንን ጉዳይ እስከ መጨረሻው ተከታትሎ ጉዳዩን ለህዝበ ሙስሊሙ ማሳወቅ አለበት። ፍትህ እየተባለ እስከ መቼ? አሁን ወደ አክሽን መሄድ አለብን ማለት ነው። ሰላም አለይኩም። በደም ሼር ኮፒ ሊንክ አድርጉት። ቪዲዮ እየወረደ ነው። ጓደኛ ሰርግ አድርጎ ነበር ማለት ነው። ማሻአላ ሰርግ ካረጋ ልጅቷን አመጣት። ያው ካመጣት በኋላ ያው ክፍላቸውን ከገቡ በኋላ እሷ ቁርአን ካልቀራ አንተኛም፣ ላዚም ቁርአን የሆነ ቁርአን መቅራት አለበት፣ ካንተ ግንኙነት አላረግም፣ ላዚም ግንኙነት ሳታረግ በፊት የሚቀራ ቁርአን አለ፣ እሱን ካልቀራክ ከኔ ጋር አተኛም፣ ግንኙነት አታረግም ብላ ከለከለችው ማለት ነው። ከዛ ይሄ ልጅ ተጣሉ፣ ተማቱ ማለት ነው። መታት። መቼም ያው ሚስቴ ናት ብሎ መታት። ቢቀራላ ምን ችግር አለ? አሽቃጠለሽ። ከዛ እሺ ችግር የለም በቃ እስኪ እነሱን ገፍተን እንጠይቃቸዋለን፣ እስከዛ ድረስ የከፋ ጸብ ማድረግ የለብህም። ይሄ በሸሪያችን ካለ የሸሪያቸውን እንትን የሸሪያውን ነገር አድርገ የምታረጋውን ታረጋዋለህ ብለህ ነው። በዛ ነው ያሉት። እሺ ይረውሽ ነው ቤት አድርገውሽ እሺ እንደ አስሉ እንደ መሰረቱ ባልና ሚስት በተጋቡበት ቀን ቁርአን መቅራት አለባቸው። የሚቀራ ቁርአን አለ የሚባል ነገር የለም። ይሄ ቢድዓ ነው እንዲህ የሚያደርጉ ሰዎች ካሉ። ነገር ግን 2 ረካ ሱና ሶላት ይሰግዳሉ። አንድ ሰው ሚስቱን ወደ ቤት ሲገባ ጊዜ ከእርሱ በኋላ ሆና እርሱ ከፊት ሆኖ 2 ረካ ሱና ሶላት ቢሰግዱ ተወዳጅ ነው። ሱና ነው፣ እሱ ራሱ ግዴታ አይደለም። ያን ነው ማድረግ ያለባቸው እንጂ ቁርአን ካልተቀራ የተለየ የሚቀራለ ምናምን ያሉት ስህተት ነው። እሱ ግን እንደው እንዲቀራላት ከፈለገች ከዒባዳ ከዚያ ጋር ግዴታ ነው የሚለውን ነገር ሳታያይዘው ተሽሪዕ ነው የተደነገገ ነው የሚለውን ሳታያይዘው እንዲቀራላት ወዳ ከሆነ ይሄ ሰውዬ ቢቀራላት ምን ችግር አለ? ይቅራላት። ከዚያ እሷ ላይ ዱላ ማንሳቱ ለምን አስፈለገ? እርሷን መደብደቡ ጉድ እኮ ነው። ቅራልኝ ብላኝ ነው በየትኛው ድምፅ ልቅራልሽ? ምረጭ ነው የምላት። ወረበል ካባ ቅራልኝ ብላት ለምን የማይቀራላት? ምን ችግር? ቁርአን እኮ ነው እዚህ ጠይቀችው። ከዛ ይቅራላት። ጭራሽ መደብደቡን ምን አመጣው? ቅራልኝ ስላለችው